አደረ ከምስኪን እንዴት እንደ ድሃ ከዳግን አደረ እንደ ምስኪን ከኛ ቤት አደረ። ግን ወደ ድህነት አልተለወጠም። ባህላችን ደርሶ መጣ። አሁን ተመልከቱ። መጀመሪያ መልኩ ሰጥቶ መጥቶ ለሌላ ልጅ፣ ሁለተኛ ደግሞ የሌላ የክፉን ሰው መልክ መያዝ የሚፈልግ ሰው የለም። እሱ ግን የእኛን መልክ ወደዛ አጣ ያገር የባሪያን መልክ ይዞ መጣ። ጌታ ሲሆን የባሪያን መልክ ማን መያዝ ይፈልጋል? ማን ነው ባሪያን መምሰል የሚፈልግ? ደቀ መዝሙር መምህሩን መምሰል ይፈልጋል እንጂ መምህር ደቀ መዝሙርን መምሰል አይፈልግም። ድሃ ሀብታምን መምሰል ይፈልጋል እንጂ ሀብታም ድሃ መምሰል አይፈልግም። ጌታ ባሪያውን መምሰል አይፈልግም። ባሪያ ጌታውን መምሰል ይፈልጋል እንጂ። እሱ ግን ጌታ ነበር። የባሪያዎቹን መልክ ይዞ መጣ። ዲያብሎስንም ሸነገረው። ለምን መስላችሁ? እኛን ዲያብሎስ እባብ ለብሶ እንዳሸነገረ ወይም እንዳታለለን በእናንተ ወጣቶች ቋንቋ እንደሸወደን ማለት ነው። ስለዚህ ዲያብሎስ እኛን እንዳታለለን፣ ክርስቶስ ደግሞ ማንን አታለለው? ሰይጣንን። ሰይጣን እባብ ለብሶ ያታለለን፣ ክርስቶስ ደግሞ የእኛን ስጋ ለብሶ አታለለው። ቅዱስ እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አብዝቶ በረድኤት አቅርቦ ኃጢአታችን ታግሶ በዚህ ቅዱስ ቦታ የሰበሰበን እስከዚህ ቀን ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እኔ ለአጭር ጊዜ በማስተምረው እንዳትሄዱ ዛሬ መፈታት ስለሚቻል ዛሬ ይሰጣል። አሁን ደግሞ ይታይክ ስለሚባል ዛሬ ተከፍላችሁ ያያቻላችሁ ማለት ነው። ስለዚህ በዚያን ሞተ ነሳ ወንጃሁ ሕይወት ተዋሃበን የእኛን ሞት በእርሱ ወስዶ የእርሱን ሕይወት ለእኛ ሰጠን። ቅዱስ ኤፍሬም ሶርያዊ በውዳሴ ማርያም ዘዓርብ የተናገረው ኃይለ ቃል ነው። የእኛን ሞት ለእርሱ ወስዶ የእርሱን ሕይወት ለእኛ ሰጠን። ይህን ያደረገ ማን ነው? እግዚአብሔር ነው። መቼ የተደረገልን? ዛሬ ነው። እግዚአብሔር ለሰው ልጅ ሁለት ውለታ አውሎለታል። በእነዚያ ሁለቱ ውለታዎች ሌላው ውለታ ስለሚጠቃልል ነው። የመጀመሪያው የሰው ልጅ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ የተቀመጠው በእግዚአብሔር አርአያና አምሳል መፈጠሩ ንግበር ሰብአ በአርአያነ ወበአምሳሊነ እንዲህ ሰውን በአርአያችን በምግባራችን እንፍጠር ብሎ እግዚአብሔር በመልኩ ፈጥሮናል። አሁን የእግዚአብሔር ሰዎች አንድ ሰው ገንዘባችሁን ከሚወድላችሁና እናንተ ከሚወዳችሁ የምትወዱት እናንተ እንዲወዳችሁ ነው። እግዚአብሔር የፈጠረው ፍጥረት ሁሉ የእግዚአብሔር ገንዘብ ነው። ሰው ግን መልኩ ነው። ስለዚህ እኛ በመጀመሪያ የምንወደው ካለን ገንዘብ ከቤታችን ከንብረታችን ሁሉ ራሳችን መልካችን እንወዳለን። እግዚአብሔር ለሰው ትልቅ ውለታ የዋለለት ሰማይ፣ ምድር፣ ፀሐይ፣ ጨረቃ፣ ከዋክብት፣ እንስሳት፣ አራዊት፣ አትክልት፣ ሰማይና ምድር በሙሉ የተፈጠረው ፍጥረት ተጠቅሞ የእግዚአብሔር ገንዘብ ነው። እኛ ግን ገንዘብ ብቻ አይደለም፣ መልኩ ነን። በመልኩ ስለፈጠረ ሰው ለሰውነቱ ዋጋ ይከፍላል። የእግዚአብሔር አካል ነው። ስለዚህ ክርስቶስ በአርአያው በአምሳሉ ፈጠረ። ተሳሳትን። ምን አደረገ? ሕግ አፈረሰ። ከእግዚአብሔር ይልቅ ያን ዛፍ ፍሬ ወደደ። በጆሮአችን የእግዚአብሔርን ምክር ሳይሆን የእባብን ምክር ሰማንበት። በእጃችን የእግዚአብሔርን በረከት ትተን የበለስ ፍሬ ቆረጥን። በእግራችን ወደ እግዚአብሔር መመላለስ ሲገባል ወደ በለስ ሄድንበት። በአፋችን እግዚአብሔርን ማመስገን ሲገባል የበለስ ፍሬ ቆርጠን በላንበት። ጉሮሯችንም ይህንን አወረደ፣ ሆዳችንም ይህንን ተሸከመ። በዚህ የተነሳ ወደ በለስ በሮጥንበት እግራችን ወደ ምድረ ፋይት እንድንወረወር እንድንራመድበት ተደረገ። የበለስን ፍሬ አይቶ በጎመጀበት ዓይናችን እሳት እንድናይና አጋንንትን እንድንመለከት ተደረገ። እባብን በሰማንበት ጆሮአችን የአጋንንትን ክስ እንድንሰማ ተደረገ። በለስን የቆረጥንበት እጃችን በእሳት ሰንሰለት ታስሮ በሲኦል እንዲወረወር ተደረገ። እግዚአብሔርን አምፀን የበለስ ፍሬ ስለበላን የብርሃን ልብሳችን ተገፎ የበለስ ቅጠል አገለደልን። ዓይናችንን በሙሉ በእንባ እንዲሞላ ተደረገ። የዘላለም ረሃብተኞች ሆነ። ሰው እግዚአብሔር ሲፈጥረው ሰውን የፍጥረት ሁሉ ዘውድ አድርጎ የፈጠረው። ሰው ድግስ ደግሶ ሲጨርስ
የሚወደው ሰው ናመጠብ ብሎ ይጠራዋል። እግዚአብሔር ከእሑድ አንስቶ እስከ ዓርብ ድረስ ለሰው ልጅ ፍጥረት ሁሉ ሲፈጥር ነው የሰነበተው። የተፈጠረው ፍጥረት ሁሉ ለሰው የተደገሰ ድግስ ነው። ፀሐይ እኛን እንድታሞቅ አዝመራችን እንድናበስል የተፈጠረች ናት። ሰማይ ያለ ዓይናችን ማረግ የተፈጠረ ነው። ደመና ያለ መጋረድ የተፈጠረ ነው። ጨረቃ ሌሊት መብራት የተፈጠረች ናት። ከዋክብት ምግብ አብቅላ እንድትመግበን እንድትሸከመን የተፈጠረች ናት። እንስሳትን ያሊያገለግሉ የተፈጠሩ ናቸው። አራዊትን ያሊያገለግሉ የተፈጠሩ ናቸው። መላእክትን ያሊጠብቁ የተፈጠሩ ናቸው። ውሃውን ልንጠጣው ነፋሱን ልንተነፍሰው የተፈጠረ ነው። እሳትን ልንሞቀው የተፈጠረ ነው። መሬቱን ልንበላው የተፈጠረ ነው። እግዚአብሔር የፈጠረው ፍጥረት ሁሉ ለሰው ድግስ ተደርጎ የተፈጠረ ሰው ቤት ሰርቶ መጨረሻ ላይ ከቤቱ ላይ ዘውድ ያስቀምጥበታል። እግዚአብሔር ከእሑድ እስከ ዓርብ ስለተሰሙን ሰምቶ የፍጥረት ዘውድ የሆነውን አዳምን መጨረሻ ላይ ፈጠረው። እንዲህ አድርጎ ያከበረው የሰው ልጅ ሰው አንጥፎ ጎዝጉዞ የሚወደውን ቤት ሰው ከተነጠፈ እረፍት ከተሰራ ቤት ገብተህ እረፍት እንደሚለው እግዚአብሔር ለአዳም አስቀድሞ በምስራቅ በኩል የተነጠፈ እረፍት የተተከለ ገነት ካለበት የሚያፈራ ፍሬ ሕይወት ካለበት ዕፀ ሕይወት ካለበት እንዲሁም የሚጠጣቸው ማር፣ ወተት፣ ዘይት፣ ወይን ያለበት ገነትን አዘጋጅቶ መጨረሻ ላይ ሰው እንደዚህ ለፍጻሜ ተበጠረ። ከልብስ መርጦ ራሱን አለበሰው። እንደ እሸት ፈልፍሎ እንደ ዘንግ መርጦ ባሪያው በአምሳሉ ፈጠረው። ሰው ግን ሰብሰን ዘግሩ ቁጡ እያይመረ ወኮነ ከመ እንስሳት አልወልድ ወተመሰሉ ሰው ግን ከሁሉ ተፈጥሮ አላወቅምና እንደ እንስሳት ሕግ አፍራሽ ሆነ። ያንን በልቶ ወደቀ። ከዚህ በኋላ በርደተ ገሃነም ርደተ መቃብር ላይ ርደተ ገሃነም ተጭኖት የሰው ልጅ ከእንስሳት ብሶ ኖረ። ስንሞት መቃብር ይረከበናል። ከነፍሳችን ደግሞ ሲኦል ይረከባል። አጋንንት እየደበደቡ እንኖር ነበረ። በምድረ ላይ ተጥለን አሁን ምን ይደረግ? እግዚአብሔር ስለዚህ እኛ ስለበደልን ጥሎ ሊቀር አልወደደም። እሱ ዘልማዱ ይልጅ ይሁት ዘበላሁ ሄር ዘበላሁ በባህሪው ቸር ልማዱ ቸርነት የሆነ ፈጣሪ ስለሆነ እሱ ጥሎን አልቀረም፣ ይፈልገን ዘንድ መጣ። መላእክት እንዳይገድን መላእክት ሰው መሆን አይቻላቸውም። መልአክ ሆኖ መኖር ነው የሚችሉት። ፍጥረት በተፈጠረበት ይኖራል እንጂ ፍጥረቱን መለወጥ አይችልም። ለምሳሌ ዝንጀሮ አንበሳ አይሆንም፣ አንበሳ ነብር አይሆንም። ሰው የተፈጠረበትን ተፈጥሮ ይዞ መኖር ብቻ ነው የሚችለው። ስለዚህ መልአክ ሰው መሆን አይችልም። ነቢያት እንዳያድኑ ደግሞ ወንጀለኛ ለወንጀለኛ ዋስ አይሆንም። እነሱም በአዳም በደል ተይዘዋል። ስለዚህ እነሱ ለእኛ ዋስ መሆን አልቻሉም። ከዚያ ሆኖ ደግሞ ከሰማይ ሆኖ ይቅር እንዳይለን ደግሞ ካሳ መቅረብ አለበት። እግዚአብሔር ቸር ስለሆነ ፍርዱ አይሻልም። ስለዚህ ዝም ብሎ ቢለቀን ዝም ብሎ ምሪያቸዋለሁ ግን የበደልነው በደል ልጅ ካሳ መካስ አለበት። ማን ይካስልን? መላእክት እንዳይከሱልን ሰው መሆን አይችሉም እንዳልኳቸው። ነቢያት እንዳይከሱልን እነሱ በደል አለባቸው። በደል ያለበት በደል አለበት ቤዛ መሆን አይችሉም። ስለዚህ ምን ይሆናል? እግዚአብሔር ይክስልን ዘንድ መጣ። ለምን? መልአክ ሰው መሆን አይችልም። እግዚአብሔር ግን ሁሉን ስለሚችል ሰው መሆን ቻለ። አንዳንድ ከኛ ሃይማኖት ውጭ የሆኑ ሰዎች ይላሉ እንዴት እግዚአብሔር ሰው ይሆናል ይላሉ። እግዚአብሔር ሰው የሆነ ሁሉን ስለሚችል ነው። ሁሉን ስለሚችል ሰው መሆን ይቻላል ሲሆን ሁሉን ስለሚችል ነው። ሰው መሆን ምን አለ ቻለ። ንጉሥ በግዛቱ ካለች ከአንዲት ድሃ ቤት ገብቶ ቢያድር ንጉሱ ደህንት ይባላል አይባልም። እግዚአብሔር ንጉሥ ነው። በእኛ በድሆች ዓለም መጥቶ ቢወለድ ድሃውን ይባላል አይባልም። ሰው የተረዳ አደረ ከመምስሉ እንዴት እንደ ድሃ ከድሃ ቤት አደረ፣ እንደ ምስኪን ከኛ ቤት አደረ። ግን ወደ ድህነት አልተለወጠም። ባህሪያችን ደርሶ መጣ። አሁን ተመልከቱ። መጀመሪያ መልኩ ሰጥቶ መጥቶ ለሌላ ልዩ ገብ፣ ሁለተኛ ደግሞ የሌላ የክፉን ሰው መልክ መያዝ የሚፈልግ ሰው የለም። እሱ ግን የእኛን መልክ ነሳ አጣ ያገር የባሪያን መልክ ይዞ መጣ። ጌታ ሲሆን የባሪያን መልክ ማን መያዝ ይፈልጋል? ማን ነው ባሪያን መምሰል የሚፈልግ? ደቀ መዝሙር መምህሩን መምሰል ይፈልጋል እንጂ መምህር ደቀ መዝሙር መምሰል አይፈልግም። ድሃ ሀብታምን መምሰል ይፈልጋል እንጂ ሀብታም ድሃ መምሰል አይፈልግም። ጌታ ባሪያውን መምሰል አይፈልግም። ባሪያ ጌታውን መምሰል ይፈልጋል እንጂ። እሱ ግን ጌታ ነበር። የባሪያዎቹን መልክ ይዞ መጣ። ዲያብሎስንም ሸነገረው። ለምን መስላችሁ? እኛን ዲያብሎስ እባብ ለብሶ እንዳሸነገረን ወይም እንዳታለለን በእናንተ ወጣቶች ቋንቋ እንደሸወደን ማለት ነው። ስለዚህ ዲያብሎስ እኛን እንዳታለለን፣ ክርስቶስ ደግሞ ማንን አታለለው? ሰይጣንን። ሰይጣን እባብ ለብሶ ነው ያታለለን። ክርስቶስ ደግሞ የእኛን ስጋ ለብሶ አታለለው። የእኛን ስጋ ለበሰና ወበከመ ተመልከቱ
ሥጋ ተሰውሮ እንዳጠፋን አምላክም ደግሞ የእኛን ሥጋ ለብሶ በመምጣቱ ድህነታችን በዚህ ተደረገች። ለሰይጣን ክርስቶስ ሌላ ስራ አልሰራበትም። በራሱ ስልት ያሸነፈ በራሱ አንተ ባለብስ አሸንፋል፣ እንዲሁም ደግሞ አንተ ያሸንፍናቸው የእነሱን ሥጋ ለብሼ አሸንፋለሁ። ስለዚህ እኛን ሥጋ ለብሶ ክርስቶስ መጣ። ከዚያ በኋላ አንዱን ካሳ በማኅፀን ከፈለልን። ልደታችን ተበላሽቶ ነበርና በተቀደሰ ልደት ከእመቤታችን ከቅድስት ድንግል ማርያም ተወልዶ ካሰልን። አያችሁ እኛ ኃጢአት ሰርተን የእግዚአብሔር ልጅ መሆናችን ቀርቶ ነበርና የእግዚአብሔር ልጅ የሰው ልጅ ሲሆን የሰው ልጆች ወደ እግዚአብሔር ልጅነት ተመለሱ። ያ ማለት ነው እኛ የእግዚአብሔር ልጆች ለማለት እሱ የእኛ ልጅ ሆኖ መጣ ማለት ነው። ምን ማለት ነው? ተወልደ በአምሳልከ ከመ ይልድከ በአምሳልከ፣ አንተ በአምሳል ቢወልድህ እሱ በአንተ አምሳል ተወለደ። ያንን ተወለደ። የእኛን ዕርቃን ለመመለስ ዕርቃኑ በቤተልሔም ተወለደ። እሱ እኛን ከስደት ለመመለስ እሱ በ2 ዓመቱ ተሰደደ። ዕዳችን ለመደምሰስ በ30 ዓመቱ ተጠመቀ። 40 ቀን 40 ሌሊት ጾመ። 30 ዓመት ሲፈጸም 40 ቀን 40 ሌሊት ጾመ ማለት ነው። 40 የሚመጣው ስንት ጊዜ አሰበ? 4 ጊዜ 10 40 የማለማን ነው። አንዱ 10 ለእሳት ባህሪያችን፣ 10 ለመሬት ባህሪያችን፣ 10 ለነፋስ ባህሪያችን፣ 10 ለውሃ ባህሪያችን የተካሰካሰ 40 ቀን የጾመበት በአራቱ ባህሪያት በድለነው ስለነበረ ያንን ካሳ ለመቅረብ ነው። አንድም ግድና ደግሞ ለ5 ስታካፍሉት ስንት ይመጣል? 8 ይሆናል ማለት ነው። 5ኛ ነፍስ አለችን። አንዱን 8 ለውሃ፣ አንዱን 8 ለስጋ ለነፋስ፣ አንዱን 8 ለእሳት፣ አንዱን 8 ለመሬት፣ አንዱን 8 ለነፍስ ካሰ። 40 ቀን ጾመን እኛን ለመካስ ነው። ረሃባችን ለማስወገድ እሱ ተራበ። ከዚያ 3 ዓመት ከ3 ወር ዓለምን ወንጌል ይዞ አስተማረ። አስተምሮ ሲጨርስ በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቀለ። ትናንትና ሐሙስ ማታ ከምሽቱ 3 ሰዓት ተያዘ። አሁን እየጨረሱ ነው ትምህርቴ። ተያዘ ምን ማለት ነው? እኛ በዲያብሎስ ተይዘን ነበርና ሲያዝ ከመያዝ አዳነን። ሲያዝ ከመያዝ አዳነን። እሱ ተያዘ። የተያዘ ወዶ ነው፣ በግድ የሞት እንዳይመስላችሁ። አንዳንዶቹ አይ ኢየሱስ ክርስቶስ አልተሰቀለም፣ በእሱ አምሳል ሌላ ሰው የተሰቀለ ይላል። የለም እሱ ሊሰቀል ነው። አንደኛ አሰቀላለሁ ማለት፣ ሁለተኛ ደግሞ አይሁድ መስቀል የሚፈልጉት ኢየሱስ ስለሆነ እሱን መሳል አይፈልጉም። ሶስተኛ ደግሞ ይሁዳ በትክክል ምልክት ሰጥቷቸዋል። ምልክት ሰጥቷቸዋል ማለት የምሰማው ነው ያዙት ብሎ። ምክንያቱም ይሁዳ ብር ተቀብሏልና በትክክል ክርስቶስን ባይሰጣቸውና አጭበርብሮ ሌላ ሰው ቢሰጣቸው ነው እሱም በኋላ ይገሉታል። ስለዚህ ማለት በእርግጥ ክርስቶስ ተሰቅሏል። ታሪክም ታምርም ሃይማኖትም እውነትም የተመሰከረ ይኸው ነው። የክርስቶስ መስቀል ዛሬ ኃይልን ያደርጋልና ኋላ ማታያዙ የማንን ትፈልጋላችሁ? የናዝሬቱን ኢየሱስንና እኛ ነን አላቸው። ዮሐንስ ወንጌል ምዕራፍ 18 ላይ ፍግግም ብለው ወደ ኋላ ወደቁ ማለት እኔ ስፈቅድ ነው የምትዙኝ እንጂ በግድ አትገሉኝም ማለት። ሁለተኛ ማንን የምትፈልጉት? የናዝሬቱ ኢየሱስ እኔ ነኝ። አሁንም ወደቁ። ለጊዜው ወስዳችሁ ኋላ የክስ መከራ መጣባችኋለሁ ሲላቸው ተፍገምግም ወደቁ። በሶስተኛው እኔ ነኝ ብሎ ሲፈቅድላቸው ተይዘው ሌሊቱን ሙሉ ሲያሰቃዩት አደሩ። ከምሽቱ 3 ሰዓት ጀምሮ ሌሊቱን ሙሉ ሲገረም ያደረ እኔና እናንተ ዛሬ ላንቀር ደግሞ መከራ ላይ እሱ ሌሊቱን ሙሉ ትናንት ሲገረም ሲያሰቃዩ ወዲያ ወዲህ ሲሉ ሌሊቱን ሙሉ ሲያሰቃዩት አደሩ። ከዚያ መጨረሻ ላይ እናደረጉ ነጋ። ያው በገመድ ጎትተው በገመድ አስረው የፊተኞቹ ወደፊት ሲጎትቱት በግንባሩ ወድቃ፣ የኋለኞቹ ወደ ኋላ ሲጎትቱት በጀርባው ወድቃ። ሲወድቅ ከውድቀት አነሳ። አያት ውድቀታችን ብራቀ ያበረን ካሳ ሲታሰር እኛን ከመታሰር አለ። ይሄ ቤዛ ማለት ነው። ክርስቶስ ቤዛ ነው የሚባለው በዚህ የዓለም ቤዛ ተወለደ የሚባለው በዚህ። ስለዚህ ሲታሰር ደግሞ ምናችን አስቀረልን? እስራታችን ማለዳ ተመልከቱ ማለት እሱ ሰራዊተ መላእክት በፊት የሚቆሙለትን ጌታ ለፍርድ አቀረቡት። ተከሰሰ። ጧት ለፍርድ ቀረበ። እንዲህ ከካህና ወደ ቀያፋ ከቀያፋ ወደ ሐና ሲያመላልሱት አልቋል። አሁን ዝማሬ ሲዘመር ታውቃላችሁ። ዝማሬ ቅድም ነው ያለው ሲዘመር የነበረው እንዲህ የሚደረገው መቋሚያው ለጌታ አይደለም። ካህና ወደ ቀያፋ አመላለሱት ማለት ነው። ከበሮ ሲመጣ እንደዚህ የሚደረገው ለመወዛወዝ አይደለም።
ካህን ወደ ያፋ እንሲያረም አደሩ ሲያመላልሱ አደረ። ስለዚህ ከበሮ ብቻ በለቅሶ ነው በዚህ ላይ ይመስላል የሚባለው በዚህ እንደዚህ ሲያመላልሱት አደሩ ማለት የሊቱ አሁን ለምሳሌ ወረብ ሲጀመር ምን ይደረጋል? ወረብ ሲጀመር መጀመሪያ ቀስቀው ከዛ ደግሞ ምን ይላል? ሲደረግ ደግሞ ይጨምራል። መጨረሻ ላይ ሲወሸቁ ሲሆን ከበሮ ሲመታ ቁጥራል የለም። ከሰዓት ወደ ሰዓት መከራ እየጨመሩበት ይሄዱ ማለት ነው። መከራ እየጨመሩበት ይሄዱ። እንዲህ ደግሞ ዙሪያውን ያለው የሚወቁት ማለት ነው መሬት ላይ ወደቀ ማለት ነው። እንዲህ ተሸክሞ የሚያስረግጡት መስቀል ተሸከመ ማለት ነው። ይህንን አድርገው ሲያሰቃዩ ታለው በ3 ሰዓት ላይ ለፍርድ እግዚአብሔር ያዘጋጅ ክርስቶስ ያመጣቸው ማን ነው? በአንድ ቀን ተሰቅሎ በአንድ ቀን የሚሞት የማን ኃይል ነው? በአንድ ቀን የሚዘጋ የሞት ፍርድ የሚፈረድበት ወንጀለኛ እኮ ቢያንስ 3 ወር 4 ወር ይሟገታል። እሱ ግን በአንድ ቀን ለሞት በቃ ለምን ይመስላችኋል? ከዛሬ ቀደም አይሁድን ሲረታቸው እናውቃለን። ለምንድን ነው ግን ዛሬ ያልተከራከረ? ዛሬ ቀደም እኮ ሊይዙ ሲመጡ በመካከላቸው አልፎ የለም ወታቆም ኢየሱስ አለ ማይከል ሁሉ አንሰጅ ራስ ምክንያት በመካከላቸው አልፎ የለም አይልም ነበር። በግልግል ከሱ ሲመጡ ይረታቸው ነበር። ታዲያ እንደዚህ ከሆነ ለምንድን ነው ዛሬ ያልተከራከረ ብትሉኝ፣ አሁን ጊዜው ስለደረሰ እንግዲህ ምን አለ? ጊዜው ስለደረሰ እንግዲህ የመከራከር እንደምረታችሁ ይታወቃል። ከሰረተው አልሰቀልም፣ ካልተሰቀልኩ አልሞትም፣ ካልሞትኩ ደግሞ አዳም ነፃ ወጥምና እየተሟገጥኩ መከራው መራዘም የለበትም ብሎ ነው ዝም ያለ። ስለዚህ ዝም አለ። መጻ ከመበቅ ይጠባ እንደበል ዝም አለ። ሲከሰስ ያሁን ዝም አለ። አንድ ቃል ብቻ ግን ተናገረ። ጲላጦስ ተመልከቱ። ገብር ይጻፈው ወጲላጦስ ሲአሎ ወፍጡራን ይእዱ በቅድሜው ይላል። ከላኪስ የተባለ የሊቀ ካህናቱ ባሪያ ፊቱን ይመታዋል። ጲላጦስ ደግሞ እንደ ወንጀለኛ አቁሞ ይጠይቀዋል። በዚያ ጊዜ ምድርና ሰማይ ይደነግጡ ነበር። አንተ ንገረኝ የአይሁድ ንጉሥ ነህ እንዲህ አለ። መጀመሪያ ምን አጥፍተህ ነው እንዲህ አድርገህ እንዲህ አለ። ዝም ንገረኝ እንጂ ልገድልህ ላድንም እኮ ስልጣን አለኝ አለ። እስካሁን ዝም ብለህ ነው ያለ በስልጣን ሲወጡበት በልና አይ ያምላክ አይ ይሄን አትችልም። መጨረሻ ላይ የአይሁድ ንጉሥ ነው እንዴ አለ። አንተ ግን አንተ አልካለ ምን ማለት ነው? የአንዲት አውራጃ ንጉሥ የምታደርገኝ አንተ እኔ የዓለም ንጉሥ ነው አንተ አልካለው። እንደዚህ መንግስቴስ የቆለም ዝንቱ አለ ማንስ ወጀራ 18 የኔ መንግስት በምድር የለችም ምድራዊት አይደለችም አለ። የሰማይና የምድር ንጉሥ ነኝ። 6 ሰዓት ላይ መስቀሉን አዘጋጅተው ስለዚህ ማለት ከጲላጦስ ፊት ሲቆም በ3 ሰዓት ነው የተፈረደበት። በ3 ሰዓት ሙት ይሙት ተብሎ ተፈረደበት። ሲፈረድበት ሔዋን የተፈጠረች በ3 ሰዓት ነው። በ3 ሰዓት ተፈጥራ ስታጥታ እንደሆነ ያንን ካሳካሰ ከጲላጦስ ፊት ለመከሰስ ሲቆም እኛ ተመከሰስ ይላል። ከሳሾቻችን ቢያስረድን እሱ ተከሰሰ። አሁን ክሳችን በክስ ተነሳ እየተናሰ ነው ማለት ነው። ካሳ እየተከፈለ 6 ሰዓት ጸበለሱን የበላንበት ሰዓት ነበር። 6 ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ተጨነቀ። ባጭሩ ሲጨነቀ ወደ በለስ የሄድንበት እግራችን በዕዳ ነበረብን። ዕዳ ስለነበረብን እግሩ ተጨነቀ። በለስ የቆረጥንበት ዕዳ ነበረብን፣ የእጅ ዕዳ ነበረብን፣ እጁ ተጨነቀ። በለስ የበላንበት የአፍ ዕዳ ነበረብን፣ ሐሞት ጠጣን። ይህን አደረገና ምን አደረገ? ያንን በልተን ተራቁተን ነበረ፣ እሱ ተራቆተን። ለእኛ ደግሞ የብርሃን ልብስ በጥምቀት አለበሰ። ደስ ሊላችሁ የሚገባ ወንዶች በ40 ቀን ሴቶች በ80 ቀን የተጠመቅን ሁላችንም ክርስቶስ ደርሰናል። ስለዚህ ይህን ለመስጠት እሱ ተራቆተ። ታመን ነበረ፣ እሱ ታመመና እኛን ፈወሰ። በሕማማተ ሥጋው ይዞን በሥጋው የተቀበለው መከራ እንዳደረገ ፈወሰ። እርቦን ነበር፣ እሱ ጦሟል፣ ተቸገረ፣ ተራበ፣ ለእኛ ቅዱስ ሥጋው ነው። እሱ ተጠምቶ ሐሞት ጠጣ፣ ለእኛ ምን አደረገ? ከመራራ ሞት አዳነና ምን አደረገ? ቅዱስ ደሙን አጠጣን፣ ክቡር ደሙን ሰጠን። ከዛ ምን አለ? እኛ በመበደላችን የእርግማን እሾህ በቅሎብን ነበር። አሁን ያንን እሾህ ለመወቀል ነው ምን አደረገ? የእሾህ አክሊል ከራሱ ላይ ተቀዳጀ። ይህን ተቀዳጀና በእኛ ላይ ኦሪት ዘፍጥረት ምዕራፍ 3 ቁጥር 16 ላይ በእኛ ላይ እሾህና አሜከላ ይነቀልብሃል የተባለው ያንን እሾህ ነቀለልን። ዛሬ ያ እሾህ የተነቀለበት ቀን እና ከዚህ በኋላ በዛሬው ዕለት እንግዲህ ማለት የእኛን ሞት ሞተ። አሁን የሚቀረው ምንድን ነው? ሞት። እኛ በደለን ነበር፣ ያልበደለው ሲሞት የበደለኞች ሞት ቀረልን።
እኛ ርኩስ ነበር፣ እሱ ንጹሕ ሲሆን የእኛ የርኩሳን ሞት ቀረን። በአንደበቱ ሐሰት አልተገኘበትም። ስለዚህ አንደበት ካሳ ተካሰልን። በጆሮአችን እባብ ሰምተንበት ነበር፣ እሱ የአይሁድን ስድብ ሰማና ካሰልን። ፊታችን ኀፍረት ተሸፍኖ አጋንንት በጨለማ ሸፍተውት ይኖር ነበረ፣ እሱን ፊቱን ሸፍነው ለሰው እውቀትን የሰጠውን ጌታ በጥፊ እየመቱ ማን የመታ ተናገር፣ ርኩስ ምራቅ እየተፉበት። እኔ ክርስቶስ ከተቀበለው በቀር ደግሞ አንዱ የሚያስደንቀኝ ምራቅ ነው። አሁን ሰው ራሱ በዚህ ሰዓት ምራቅ እንተፍ ምን አይታብኝ ነው የምትተፋብኝ ነው ይቆጣል። እሱ ግን የተጣፈበት ፊቱ ላይ ኃጥአንን የሚያነጻቸውን ከፊቱ ላይ ርኩስ ምራቅ ተፉበት። ይህ ሁሉ ዝም ብሎ እኛን ከርኩሰት አነጻ። በመጨረሻው እናደረገ ዲያብሎስ መጣ። ጨረሶችን አስጋለ። ዲያብሎስ መጣና ምን አደረገ? አሁን ዲያብሎስ እንዲቀርብ አደረገ። እስከ ዛሬ ድረስ እስከ ስቅለት ድረስ ክርስቶስ አንዳንድ ቀን ነበር ጌትነቱ ብቅ የሚያደርጋት እንጂ በደንብ አብሮ አይናገርም። ዲያብሎስ ሲቀርበው ዝም ነበር። ዛሬ ግን ምን አደረገ? ዲያብሎስ እንዲቀርብ ሞትና ሰይጣን ዛሬ ተማክሮ ነበር አለ። ወደ 9 ሰዓት አካባቢ ብዙ ከገር ሆነ። አንድ የሰው ይቀርበዋል። ቀርበው ማነው እንደዚያ የሚለው? ሰይጣን ሞትን ይልና ነፍስና ስጋውን ለይልኝና ነፍሱን በሲኦል አሳየዋለሁ እንዳዳምጥ፣ ስጋውን በመቃብር ይዘዋል አለ። ለምን የዚህ ሰው አልቀርም? ምክንያቱም አልዓዛርን ሲቀማኝ ስላየሁት፣ የመበለቲቱ ልጅ ሲያስነሳ ስላየሁት፣ የመኮንን ልጅ ሲያስነሳ ስላየሁት ወደዚህ ሰው አልቀርብም ማለት ማንም ያለው ሞት ማለት አንተ ለምን የተቆል እንዲያለ አንተ ቀረባ ማንን ነው? ሰይጣን ኦርኒያ እኔ ልጅዋን እያወጣ ሲያባረረኝ ነው ቆይ ምን ይደረግ ሲባል አሁን ምን አደረገ? ጌታችን ኢየሱስ ክርስቶስ ሰይጣንን ይሸነግለው ምናል ይተመከረ። አንድ ምሳሌ ልንገራችሁ። ለምሳሌ መቃጥን ይባላል። መቃጥን ታውቃላችሁ? የአሳ ማጥመጃ ሸምበቆ ሆነ ጫፏ ላይ ቆላፋ ሽል ብረት አለ። እዛ ላይ ቂጣ ይደረግበታል። ባህር ውስጥ ስትጨመር አሳው ቂጣዋን ለመብላት ሲመጣ ውስጡ ምናል አይ ሰይጣን እንደ ስስታም ሰው ነው ያለው። ሰይጣን አሳው በስስት እንደሚያደርግ እንዲያደርግ ሰይጣን ስጋውን ወደ ውጭ እናደርግለትና ሲመጣ ጎሩን አንቀናውታለን። ኋላ ሞትና ሰይጣን እንዲያደርገው ሲፈሩ ሲያዩ ምናለ ክርስቶስ አምላኬ ለምን ታደርገኝ አለ። አምላኬ ለምን ታውከኝ ብሎ ጫላቸው። እኔማ አንዳንድ መስሎኝ በቃ እንዲያለ ፈርጣል በልካ ተባባሉና ቀረቡ ማለት ነው። ቀረብ እዚህ ወሬ በላይ ነው ስለ መለኮቱ የመለኮቱ ብርሃን ብልጭ አደረገ። አሁን ዛሬ ስንሰጥ ምን እያለ ነበር? ይስቅም ለከአይ እንላለን። ለከአይ ለምንድን ነው እንደዚህ የምንለው? ምናለው እንደት ነበር ብልጭ ሲል ሰይጣን መላእክት ከመስቀሉ ስር እንደ ሻሽ ተነጥፈው እንደ ግድ ተረብነው ለከአይ ለከጽል እያሉ ሲሰብሩለት ያለ እኛ አላወኩም። ለካ እንዲህ ያለ ሰዎች የከበሩ ሸሻስ ወደ ይሄዳል። በእሳት ዘንጀር በነፋስ አውታር ቀጥቅጦ ወጥቶ ያን ጊዜ አስነፍፎ አስቀባጦ ዘላለም ሲወጣቸው የነበሩትን ነፍሳት በሙሉ አስለቀቀው። እሱን በመስቀሉ ጠርቆ እስከ ዘላለም የኛ ገዥ ከመሆን አስወግዶ ዕዳችንን አቀለለልን። ጌታችን ለታችን እዚህ ጊዜ አባቶቻችን ይላሉ ሰይጣን ይላሉ የክርስቶስን በግነቱን አይቶ እረኝነቱን አላየም። ምንነቱን አይቷል? በግነቱን አይቶ ምኑን አላየም? በግ ነው ብሎ አዎ በጋችን ነው የመስዋዕት በግ ነው። በግ ይበላል፣ እሱንም ስጋውን ደግሞ እንበላዋለን። በግ ተሽጦ ላይ ይከፍላል። ክርስቶስ 30 ብር ተሽጦ የ5500 ዘመዳችን ከፈለ። ስለዚህ በግ ነው ሲሰዋ ሲመጣ በእረኝነቱ ቀጥ አለ። የሞት ጥርስ የወለቀልን ዛሬ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን አስወገደ። እንዲያውም አባቶቻችን ይላሉ ነቢዩ ዳንኤል በተረተረው ዘንዶ መስሎ ይናገራል። በባቢሎን ሀገር የነበረው ዘንዶ ዳንኤል ሄዶ ንጉሥ ለምን ጣዖት ታመልካለህ? አይ ይበላል እኮ የጣዖቱ ካህናት እኮ ይበላል ብለውኛል። ይበላል። ለካ የጣዖቱ ካህናት ግጥም አድርገውና ጣዖቱ በልበል ኋላ በዛ ይናገሩለት ተብሎ ሙክቱን አድርገው ጠጁን ጥለው ጨርሰው ቤቱን ቆልፈው ሄደ። ኋላ ቆልፈው ሄድና ዳንኤል መጡ። በኋላ አመድ መሰነሰ
ኋላ እነሱ እንደወድ መስሏቸው ሌሊት መጡና ግጥም አድርገው በለው ቆልፈው ጣዖት በላን። ይሄው በላ አላልኩም ማለት ነው። ይሄ ዱጋይ ነው። ከዚያ በኋላ እነዚያ ለካነዝ መጥተው እነዚያ ፈጃቸው። እሺ ይሄ አይበላብሃል የሚበላ አምላክ ዘንዶ አለኛል። ይሄ ማን ይገኛል? ምን አደረገ ነቢዩ ዳንኤል? አለሎ ድንጋይ ድውሩ ድንጋይ በሳት አግሎ ላዩ ላይ ስብ ጨመረበት። እዛ ስጋ ጨመረበት። ስቡ ሲሸተው ማን ይመጣል? ዘንዶ ይመጣል። አላይ ምን አለና ስጋ አለውና ያንን ውጣለው ሲል አውስጡ ምን አለ? እሳት። ያ እሳት ዘንዶ ሰነጠቀው። ይህን እንዳሉ አባቶቻችን ዘንዶ የተባለ ማን ነው? ዲያብሎስ ነው እንጂ ዘንዶ የተባለ ማን ነው? በላይ ያለው ስጋ የተባለ ማን ነው? የክርስቶስ ምኑ ነው? ሰውነቱ። ከውስጥ ያለው እሳት የተባለ ምንድን ነው? ጌትነቱ በለቆስ ነው። ስለዚህ ሲደማ ሲያየው፣ ሲገረፍ ሲያየው፣ ሲቆስል ሲያየው ጊዜ በመስኮት ውጣ አለው ሲል እሱ በእሳተ መለኮቱ ቀጥቅጦ ዕዳችንን አቀለለልን። መድኃኒዓለም ዛሬ የሚገርማችሁ ሰማይ ጌታዬ ነው ስትል ፀሐይ ጨልማለች፣ ጨረቃ ደም ለብሳለች፣ ከዋክብት ረግባለች። ከ6 ሰዓት እስከ 9 ሰዓት ምንድን ነበር? ጨለማ። ለምን ይመስላችኋል? ሰው ራቁቱን ሲሆን ያፍራል አያፍርም? ፀሐይ በአቅሟ የአምላኳን ኀፍረት ልትሸፍን ራቁቱን አይሆን እንደኔ ብርሃን ያለበሰኝ አምላክ ነው። 9 ሰዓት ላይ ፀሐይ የወጣበት ምክንያት ሰው ከሞተ በኋላ ያፍራል አያፍርም? ክርስቶስ 9 ሰዓት ነፍሱ ስለወጣ ደግሞ ፀሐይ ምን አለች ነው? መልሳ ወጣች ነው። አንዱ ደግሞ ምን ማለት ነው? በ6 ሰዓት ጨለማ የሆነበት ምክንያት የዚህ ዓለም ብርሃን ነው የለኝ ማለት የዚህ ዓለም ብርሃን ነው የለኝ ሲል እሱ አጨልሞ ይናደረገ። ዛሬ 11 ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ 9 ሰዓት ላይ ነፍሱን ከሥጋው ለይቶ ሲኦል ገብቶ ነፍሳትን ከሲኦል አውጥቶ 11 ሰዓት አዳም ከነልጆቹ ንሴብሖ ለእግዚአብሔር ዘተሰብሐ ስብሐ ዘተሰብሐ ፈረሰው መስለጽነ ወረደ ውስተ ባሕር እያሉ እየዘመሩ ስብሐት ለእግዚአብሔር ዘአውረሰነ መንግሥቱ ሰማያዊት እያሉ እየዘመሩ 11 ሰዓት ላይ አዳም ከነልጆቹ ዛሬ የገባበት ቀን ነው። ገነት የገባበት ቀን ክርስቶስ ያለ ነው። ስንታም ጨርሻለሁ። 33 ዓመት ክርስቶስ ነው ሲስ 33 ዓመት አሁን ዛሬ ከዓለም 11 ሰዓት ጀምራችሁ እስከ ሌሊት እስከ እሑድ 6 ሰዓት ስትቆጥሩ 33 ሰዓት ትሆናለች። ይህችን ደግሞ በገነት ከአዳም ጋር ደስታ ሲያደርግ የሰነበተ ነፍሱ የቆይታ ነው። መልሱ ይሄ ነው። አያችሁ እነሱ ጋር 33 ሰዓት አብሯቸው ቆዩ። እኛ ጋር 33 ዓመት እንደቆዩ 6 ሰዓት ላይ ተነሳ። ስለዚህ የእኛን ሞት ለእሱ ወስዶ የእሱን ሕይወት ለማን ሰጠ? ሞታችን ተቀብሎ ሕይወትን የሰጠ መድኃኒዓለም ስሙ የተመሰገነ ይሁን። ስለዚህ ከዛሬ ጀምሮ ክርስቶስ ሙቶልኛል ማለት ምን ያካሄደ ያድነው ይሆን የወልሳን የነገሩ ነገሩ ዝም ብሎ የማማት መጥቶት ይሰራሉ ጌትን መጥፋታል ንስሐ መግባት እየሰማችሁ ነው። ክርስቶስ ዛሬ እናደርገን ስጋውን ሰጠን ነው። እግዚአብሔር በቁርባን ያልካችሁ ዛሬ እናደርገን ደሙ ሰጠን ነው። እግዚአብሔር በቁርባን ያልካችሁ ዛሬ በመስቀሉ ክርስቶስ ምን ያደርገልን? እመቤታችን ሰጠን። እመቤታችን ሰጠን ነው። እመቤታችን ፍቅር ያወጣ ዛሬ ክርስቶስ ምን ያደርገልን? በፈያታዊ ዜማ ነው እኮ የንስሐ በር ከፈተልን። ክብርን በንስሐ በር ገነት ለመግባት ያብቃን፣ ከገነት ያውጣን። የማቴዎስ ወንጌል ምዕራፍ 27 ቁጥር 57 ላይ እንደሚያደርገው በስሞች ቀይ ባለው ዛሬ መስቀሉን ሰጠን፣ ከመስቀሉ ፍቅርም አይለየን። ስለዚህ ሰሞን እንግዲህ መጣችሁ ከዛሬ ጀምሮ የማንበላበት ምክንያት እስከ እሑድ ድረስ እስከ እሑድ ድረስ ትንሣኤያችን የሕይወት እንጀራችን ክርስቶስ ሳይነሳ አንበላም ብለን እሱ ሳይነሳ እንዴት እንበላለን ብለን የሰማችሁ ነው። ነገር ቀዳም ስዑር ትባላለች። ስዑር የተባለበት ቅዳሜ ይሻላል ማለት አይደለም። ነገር ስሚያጠር ስራ የሚሰራ ሰው አለ። የነገሩ ቅዳሜ አልተሻለችም። እሺ ስዑር የተባለችው ሰይጣን የተሻለባት ቀን ስለሆነች ማን የተሻለባት ቀን? ሰይጣን የተሻለባት ቀን። እንዲያውም ማለት ነው የሰማይና የሰንበት ጌታ ማን ነው? ክርስቶስ። የሰንበት ጌታ ተቀውሟል እና ብለን ሰንበትን እንጾማለን እንጂ ሌላ አይደለም። ስለዚህ ለረፍቱ ያብቃን እግዚአብሔር ሁላችሁ ጋር ይሁን። ድካማችሁን ይቁጠርላችሁ፣ ከደዌ ይፈውሳችሁ፣ ከቤተ ክርስቲያን አያውጣችሁ። ይህንን ዛሬ ጌታችን ክርስቶስ ሁሉም ተፈጸመ ብሏል።
የአዳም መከራ እንዳበቃ የኢትዮጵያ መከራ በቃ። ስብሐት ለእግዚአብሔር።